እንደምን አደራችሁ። ወደ ለንደን ገብተናል። ይህ ቪዲዮ የምክር ቪዲዮ ይሆናል ማለት ነው። እንደምታውቁት አዶናይ የመምከር ሱስ አለበት። ስለዚህ ይመክራችኋል፣ አርፋችሁ ትሰማላችሁ። መምከር የፈለጉት ነገር ምንድነው? ስለ አይምሯችሁ ነው። ስለ አይምሮ ፓወር፣ ስለ አይምሯችሁ ጉልበት፣ አይምሯችሁ ምን ያህል ሀያል እንደሆነ። ብዙዎቻችሁ ስኬት ማምጣት ትፈልጋላችሁ ወደ ህይወታችሁ፣ ግን ደግሞ ስኬት ማምጣት ከብዷቸዋል። ስኬት ማለት በገንዘብ ብቻ አይደለም። ስኬት ማለት መሬት ስለገዛህ ብቻ አይደለም። ስኬት ማለት አይምሮህ ላይ ያየው ነገር እውን የማድረግ አቅምህ ነው። ተረዳችሁኝ? አይናችሁ ጨፍናችሁ የምታዩት ህይወት ህልም ካለ እሱን ነገር ምን ያህል ወደዚህ ዓለም ስባችሁ ወደ እናንተ ማምጣት ትችላላችሁ። እሱ ስኬት ተብሎ ይጠራል። አዶናይ ከ5 ዓመት በፊት አሁን ለምሳሌ ቁጭ ብዬ ይህ የማየው ነገር ነበር። እውነት ለመናገር እውን ይሆናል ብዬ አላሰብኩም። 5 ዓመት ለምንድን ነው የፈጀብኝ? ብዙዎቻችሁ 5 ዓመት የሚፈጅባችሁ ይመስላችኋል። ነው ወራት ነው የሚፈጅባችሁ፣ ኢቭን ቀናትም ወይም ደግሞ ሰዓታት። ተረዳችሁ? ግን ችግራችን ብዙዎቻችን ስለማናምነው እስከምናምነው ድረስ በጣም ብዙ ጊዜ ይፈጅብናል ማለት ነው። ተረዳችሁ? አሁን ለምሳሌ አዶናይ ከ5 ዓመት በፊት ቁጭ ብሎ በቃ ቢዝነስ ክላስ ውስጥ ሆኖ ወደ ሌላ ሀገር ይሄዳል የሚል ህልም ነበረኝ አይምሮዬ ውስጥ። ግን ደግሞ ይሳካልሃል ወይ ብላችሁ ብትጠይቁኝ አይሳካልኝም ብዬ ነግራችሁ ነበረ። ከዛ ግን ይህ እምነት መቼ ነው የተቀየረው? ኦልሞስት ይህ አመት ነው የተቀየረው። በቃ ይሆንልኛል፣ ይሳካልኛል፣ ማድረግ እችላለሁ የሚለው እምነት ሲመጣ ዓለምን በዛው መስተካከል ጀመረች ማለት ነው። ተረዳችሁኝ? ስለዚህ አንድ ምሳሌ ሊሰጣችሁ እፈልጋለሁ፣ አጥር ያለች ምሳሌ። ሁላችንም ወደ አንድ ሲኒማ ቤት ገባን፣ ፊልም ለማየት ማለት ነው። ይህ የምናየው ፊልም በጣም ደባሪ ፊልም ሆነ። ተረዳችሁኝ? ምንም ሀብት የሌለው ድህነት የሞላው ማንም ሰው የማያውቅህ ብቸኛ ነህ፣ ቤትህ ደስ አይልም። እዛ ፊልም ውስጥ ማለት ነው የምናየው ፊልም በቃ ደባሪ ነው፣ በቃ ህይወቱ ማለት ነው። ይህ ፊልም አስጠላልና ይህ ፊልም ይቀየርልንም ብለን ሰራተኞቹ ጠራ ናቸው፣ ፊልም የሚቀይሩት ማለት ነው። ከዛ ማንም ሰው ሊሰማን አልቻለም። አረ እባካችሁ፣ አረ ቀይሩልን፣ ማንም ሰው ሊሰማን አልቻለም። ስለዚህ ምን ማድረግ ጀመርን? ኦኬ በቃ በራሳችን መቀየር አለብን ብለን እዛ ውስጥ የነበሩት ወደ 300 የሚሆኑ ፊልም ተመልካች አበሾች ምን ማድረግ ጀመሩ? ግድግዳው ሄደው መቆፈር ጀመሩ። ለምን? ፊልሙ የሚቀይረው በዛ መስሏቸው ማለት ነው። ምክንያቱም እውነት ለመናገር ፊልሙ ግድግዳው ላይ ነው ያለው። እኔ ሌላ ቦታ ላይ ማየት አልችልም። አሁን አብዛኞቻችን ደግሞ እንደዛ ነን። ግድግዳው ላይ እየሄድን እንቆፍራለን። ከዛ ፊልሙ መቀየር እምቢ ይለናል። አንዳንዱ ለፍቶ ለብላብ ይሆናል። አንዳንዱ ያለቅሳል። አንዳንዱ መሬት ላይ ወድቆ ተስፋ ይቆርጣል። አንዳንዱ ያማርራል። ተረዳችሁኝ? ከዛ ግን አንዳንዶቹ ደግሞ ቁጭ ብለው ኦኬ እነዚህ ሁሉ ሰዎች ቆሞ ግድግዳውን እየመቱት ነው ፊልሙን ለመቀየር። ታዲያ ለምን አባቱ ነው ፊልሙ የማይቀየረው? ከዛ ምን እንላለን? ኦኬ ሌላ መንገድ አለ ማለት ነው ፊልም የምንቀይርበት። እሱ ደግሞ ምንድነው? ወርክ ስማርት ናት ሃርድ ይሉታል። ተረዳችሁ? ወርክ ሃርድ ማለት እዛ ግድግዳ ላይ ተለጥፈው የሚቆጠቁጡ ናቸው፣ እንደዚህ እስከሚደክሙ እስከሚለፉ ድረስ፣ ግን ህይወታቸው አይቀየርም። አብዛኞቻችን ደግሞ እንደዚህ አይነት ሰዎች ነን። አንዳንድ ደግሞ ስማርት የሆኑ ሰዎች ምን ያደርጋሉ? ዞር ብለው ኦኬ ለካስ እዚህ ግድግዳ ላይ ያለው ፊልም እየመነጨ ያለው ከፕሮጀክተሯ ነው፣ ከኋላችን ያለችው ፕሮጀክተር ማለት ነው እንደዚህ ብላ የምታበራ። ተረዳችሁኝ አይደለ? እሷ ፕሮጀክተር ነች ወደ ግድግዳው ፊልሙን ምን ታንጸባርቀው። እሷ ፕሮጀክተር አይኗ እንደዚህ አድርገን ከሸፈናት ግድግዳው ላይ ያለው ፊልም ይሸፈናል አይደለ እንዴ? ይህ ማለት ምንድነው? አይምሯችን እቺ ፕሮጀክተር ነው። ይህ መብራት ደግሞ ማለት ነው፣ እቺ መብራት አይናችን ነች። አይናችን ከጨፈን ነው ይህ ነገር ይታየናል እንዴ? ምንም ነገር እኮ አይታየንም፣ ይጨልማል ሁሉ ነገር። ልክ እንደዛው እቺም ግድግዳውን ታጨልመዋለች ማለት ነው። ብዙዎቹ ደግሞ ከዚህ ፕሮጀክተር የምትመነጨው ብርሃን ግድግዳው ላይ አርፋ ብዙ ሰዎች ትሸውዳለች። እዛ ግድግዳ ያለው የተንጸባረቀ ፊልም እውነታዊ ይመስላቸዋል። ስለዚህ ግድግዳውን ይቆፍሩታል ማለት ነው ተሳስተው። ተረዳችሁኝ? እናንተ ማድረግ ያለባችሁ ግን ኦኬ ይህ ፊልም ደብሯችኋል፣ ድህነቱ አልወደዳችሁም፣ ብቸኝነቱ አልወደዳችሁትም፣ ራስ መጥላቱን አልወደዳችሁትም። ስለዚህ ምንድነው ማድረግ ያለባችሁ? እዚህ ፕሮጀክተር ትመጡና የዚች ፕሮጀክተር ሲዲ የድሮ ሲዲ አውጥታችሁ አዲስ ሲዲ መክተት ማለት ነው። የድሮ ሲዲያችን መቀየር አለብን አዲሱ አይምሯችን ለማምጣት። የድሮ ሲዲ ማለት እነዚህ መጥፎ የማንፈልጋቸው ሀሳቦች ያሉበት ሲዲ ማለት ነው። እኔ ቆንጆ አይደለሁም፣ እኔ ራሴን እጠላለሁ፣ ፍቅር አይገባኝም፣ ከሰው በታች ነኝ፣ ሀብታም አይደለሁም፣ አስተዳደጌ ደሃ ነው ምናምን የሚሉ እምነቶች እነዚህ ሲዲዎች ይባላሉ። ስለዚህ እነዚህ ሲዲዎች እንዴት አድርገን ነው የምናስወጣው? ራሳችን መካድ ይኖርብናል፣ ታሪካችን መካድ ይኖርብናል፣ አስተዳደጋችን መካድ ይኖርብናል፣ ትናንትናችን መካድ ይኖርብናል። ትናንትና የሚባል ነገር እንደሌለ ራሳችን አሳምነን ነግረ ነው ማለፍ ይኖርብናል። ወዴት ነው የምናልፈው? ወደ አዲሱ ሲዲያችን። ተረዳችሁኝ? ስለዚህ አዲሱ ሲዲ ለመክተት የድሮ ሲዲ
ማውጣት ወይም ደግሞ እምነታችን የድሮ እምነታችን መክዳት ይኖርብናል። የኔ አይደለም ብለን ክድት ካደረግነው ላሚን ሲዲያችን እያወጣን ነው ማለት ነው። አዲሱ ሲዲ የምንከትበት መንገድ ደግሞ ጠዋት እየተነሳን ራሳችን መንገድ ምን ያህል ቆንጆ እንደሆነ ምን ያህል ሀብታም እንደሆነ እውነቴን ነው የምላችሁ። ከድሮ ሲዲያችን ተነስተን እነዚህ አዳዲስ ነገሮች ለራሳችን ከነገር ነው ክራሽ እናደርጋለን። አይምሯችን በትክክል አይሰራም። ተረዳችሁ? ስለዚህ ጠዋት ትነሳና የድሮ ታሪክህን ትከዳለህ። ከዛ መስታወት ላይ ትቆማለህ፣ ራስህን ትነግረዋለህ። እኔ ቆንጆ ነኝ፣ እኔ ሀብታም ነኝ፣ ይህ ይሳካልኛል፣ ይህ አደርጋለሁ የሚሉ ብዙ ነገሮች። በስመ አብ ወመንፈስ ቅዱስ። እንደዚህ ፕሌኗ ታጥፋ ማለት ነው። በጣም ነው የሚያስፈራው። ለጥየኔ መጣው። ኤኒዌይ ስሙ እና አዲሱ እምነታችሁን እዚህ አይምሯችሁ ውስጥ ታስገባላችሁ ማለት ነው። ምንድነው የሚሆነው? እነዚህ አዳዲስ እምነቶች በየቀኑ ጧት እየተነሳችሁ ራሳችሁ ስትነግሩት አረማመዳችሁ ከዛ በአዲሱ እምነታችሁ በአዲሱ ሲዲያችሁ ሲሆን ሰው ሰላም ስትሉ ጥቂት ነገሮች ነው ማድረግ ያለባችሁ። በቃ በቻላችሁ አቅም ግን ኢነርጂያችሁ መቀየር፣ በቃ ኦሬዲ እንደተሳካላችሁ ማመን እዚህ ጋር ማለት ነው። ተረዳችሁኝ? ግድግዳው እንዲቀየር መፈለጥ አቁማችሁ ኦኬ ሲዲዩ መቀየር ብቻ ነው ያለብኝ ለጊዜው ለአሁኑ። ስለዚህ እምነታችሁ ቀይራችሁ በዛው ትራመዳላችሁ ማለት ነው። ከዛ አዲሱ ፊልም ግድግዳው ላይ መንጸባረቅ ይጀምራል። ይህ ምን ይሉታል? the law of attraction ይሉታል፣ the law of manifestation, the law of universe and then the mirror effect አለው። ብዙ ነገሮች ብዙ ህጎች አሉ። እኔ አጥንቼ ወደዚህ ደረጃ የደረስኩበት ማለት ነው። እወዳችኋለሁ። በጣም ቀላል መልእክት ነው ይሄ። ፕሊዝ ተግብሩት በእናታችሁ። የህይወት ቁልፍ እዚህ ጋር ነው ያለው።